የዕቅድ አፈጻጸም ግምገማ ሥራዎችን በተሳለጠ መንገድ ለመምራት አቅም ነው። የአርሶ አደርና ከተማ ግብርና ልማት ኮሚሽን የኮሚሽኑን የ6 ወራት ዕቅድ አፈጻጸም ከአጠቃላይ ሠራተኞች ጋር ገምግሟል። ዋና ኮሚሽነር አቶ ባዮ ሽጉጤ የ6 ወራት ዕቅድ አፈጻጸሙ የቀረበበት አግባብ ጥሩ ነው፣ ነገር ግን ከቀረበው ሪፖርት በመነሳት ጥንካሬዎችን አጠናክሮ ማስቀጠልና ክፍተቶችን ማረም ከሁሉም ሠራተኞች ይጠበቃል ብለዋል። አክለውም ዋና ኮሚሽነሩ የከተማ ግብርናችን ቴክኖሎጂ መር መሆን አለበት፣ ከከተማችን ልማት አንጻር የመደመር መንግሥት ያስቀመጣቸውን 6 ግቦች በተለይም ከኮሚሽናችን ተግባርና ኃላፊነት ጋር ቀጥተኛ ግንኙነት ያላቸው ላይ ልዩ ትኩረት በመስጠት የከተማ ግብርና ምርትን በእጥፍ ማሳደግ እንዲሁም አግሪ ቱሪዝምን እንደ ከተማ ተግባራዊ ማድረግ አለብን ብለዋል። የሰርቲፊኬሽን ኢንስፔክሽን ኳራንታይንና ሬጉላቶሪ ዘርፍ ኃላፊ ጸጋ ለማ የከተማዋ ነዋሪ ጥራቱ፣ ደህንነቱና ሃይጂኑ የተጠበቀ የግብርና ምርትና ግብዓት ማግኘት እንዲችል በኮሚሽኑ ተዋረዳዊ መዋቅርና በቅንጅት በስፋት እየተሠራ መሆኑን ተናግረዋል። አያይዘውም አሰራር በመዘርጋት ከሚመለከታቸው ተቋማት ጋር በቅንጅት ሕገወጥ የእንስሳት እርድና ሥጋ ዝውውርን በመቆጣጠርና ተጋላጭ ሆነው ሲገኙም አስተማሪ እርምጃ በመውሰድ ስታንዳርድ የማስጠበቅ ሥራ እየተሠራ መሆኑን ገልጸዋል። የከተማ ግብርና ልማት ዘርፍ ምክትል ኮሚሽነር አቶ መሐመድ ልጋኒ በዘርፍ በርካታ ሥራዎች የተከናወኑ ቢሆንም የተወሰኑ የሚታይ ክፍተቶችን ሁሉም ባለሙያ ወደ ራሱ ወስዶ ማረም ይገባል ብለዋል። ሌላው በመደመር መንግሥት የተቀመጡ 6 ግቦችን ሁሉም ሠራተኞች በሚገባ ተረድተው የሚጠበቅባቸውን ኃላፊነት መወጣት ወሳኝ መሆኑን አንስተዋል። የኮሚሽኑ ሠራተኞች በ6 ወራቱ ውስጥ የነበሩ ጥንካሬዎችንና ክፍተቶችን አንስተው ክፍተቶች በቀጣይ ሊስተካሉ ይገባል በማለት አንስተዋል። የእንስሳት ልማትና ልህቀት ማዕከል ኃላፊ አቶ አሌክስ ደመቀ በሪፖርቱ የተቀመጡና በውይይታችን ያነሳናቸውን ጥንካሬዎችና ክፍተቶች ወደ ራሳችን ወስደን ክፍተቶቻችንን ፈጥነን ማረም ይገባል ብለዋል። ዋና ኮሚሽነር አቶ ባዮ ሽጉጤ ተጠያቂነትን በማስፈን ሪፖርት ከባለሙያዎች እንዲነሳ በማድረግ አደረጃጀትን በማጠናከር ለሠራተኞች ምቹ ሁኔታ በመፍጠር የተቋሙን አፈጻጸም ማሻሻል ይገባል ብለዋል።